ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። በዛሬ ቪዲዮአችን ኢትዮጵያውያን በአሜሪካ ውስጥ ሄደው ምንድነው የሚሰሩት? ምን እየሰሩ ነው የሚተዳደሩት? ቤተሰባቸውን እንዲሁም ራሳቸውን የሚመሩት ምን ስራዎችን እየሰሩ ነው የሚለውን በዚህ ቪዲዮ አጋራችኋለሁኝ። በኢትዮጵያ ውስጥም ያላችሁ አሊያም ደግሞ በአሜሪካ ውስጥ ያላችሁ በስራ ዘርፍ የተለያዩ አማራጮችን ለማፈላለግና እንዲሁም ደግሞ ለመሞከር የምታስቡ ካላችሁ እንዲሁም ደግሞ በኢትዮጵያ ውስጥ ናችሁ በአሜሪካን ሀገር ሄዳችሁ ምን እንደምትሰሩ ግልጽ የሆነ መረጃ ዛሬ አቀርብላችኋለሁ። ይህ መረጃ ለብዙዎቻችሁ ይጠቅማችኋል ብዬ አስባለሁኝ። በሀገር ውስጥም ሆነ በውጭ ሀገር ያላችሁ ኢትዮጵያውያን ከአሜሪካም ውጭ በሌሎች በሚድል ኢስትና በተለያዩ የዓለማችን ሀገሮች ያላችሁ ኢትዮጵያውያን ይህ መረጃ ይጠቅማችኋል። ቻናሉን ሰብስክራይብ በማድረግ ጀምሩት፣ ለሌሎችም አጋሩት ቪዲዮውን። እንግዲህ በአሜሪካ የሚኖሩ ኢትዮጵያን በተለያዩ የስራ ዘርፎች ላይ ተሰማርተው ራሳቸውን ቤተሰባቸውን የሚረዱ ጠንካራ ሰራተኞች ናቸው። እንግዲህ በአሜሪካ የሚኖሩ ኢትዮጵያን ምክንያቱም በአሜሪካ ተሂዶ ጠንካራ ሰራተኛ መሆን ግድ ነው፣ የሚጠበቅም ነው። እንግዲህ እንደየመጡበት የትምህርት ደረጃ ኢትዮጵያውያኖች በአሜሪካ ውስጥ የቋንቋ ችሎታ መስፈርት ይኖረዋል። ይህ መስፈርት በትምህርት ዘርፍ ለምትቀጠሩ በአሜሪካ ውስጥ ያሰባችሁ እንዲሁም እዛው ያላችሁ በፕሮሰስ ላይ ያላችሁ ኢትዮጵያን ካላችሁ የቋንቋ ችሎታ ወሳኝ ነገር ነው። የቋንቋ ችሎታችሁን ማዳበር ይኖርባችኋል። የቋንቋ ችሎታዎችን የምታዳብሩባቸው ደግሞ የኔ 2 ቻናል አሉ። በሱ ቻናሎች ማዳበር ትችላላችሁ። ይህኛውን ቻናል ስትጫኑት ይመጣላችኋል። ጥረት አካዳሚ እንዲሁም ደግሞ ምርኩዝ አካዳሚ የሚሉ 2 ቻናሎች አሉ። በሱ ገብታችሁ መማር ትችላላችሁ። እንግዲህ የቋንቋ ችሎታ ወሳኝ ነው ብያችኋለሁ። እሱን ማድረግ ያው ግዴታ ነው። እንደየኖሩበት ዘመን የስራ ዘርፎቻችሁ ሊለያዩ ይችላል። እንደየኖሩበት ዘመን ስላችሁ በስራ ዘርፋችሁ አማካኝነት ማለቴ ነው። ኢትዮጵያን በብዛት የሚሰሩት በአሜሪካ ውስጥ የስራ ዘርፎቹ ልንገራችሁ። የመጀመሪያው የትራንስፖርትና የሎጂስቲክስ ዘርፍ ነው። በባለፈውም ለማንሳት ሞክሬያለሁኝ። የመጀመሪያው የትራንስፖርትና የሎጂስቲክስ ስራዎችን ይሰራሉ ኢትዮጵያን በአሜሪካ ውስጥ። ይህ የስራ ዘርፍ ብዙ ኢትዮጵያን በብዛት የሚሳተፉበት፣ በአሜሪካ ውስጥ በርካታ ኢትዮጵያን በዚህ የስራ ዘርፍ ተሰማርተው ቤተሰባቸውንና ራሳቸውን እየመሩ የሚኖሩበት የስራ ዘርፍ ነው የትራንስፖርትና የሎጂስቲክስ ዘርፍ። ታዲያ በትራንስፖርትና በሎጂስቲክስ ዘርፍ በዚህ ውስጥ ታክሲ ራይድ ዋነኞቹ ናቸው። ሹፍርና ማለቴ ነው። በሹፍርና ዘርፍ የሚሰሩ ኢትዮጵያን በጣም ብዙዎች ናቸው። በተለይ በትልልቅ ከተሞች በአሜሪካ ውስጥ በዋሽንግተን ዲሲ፣ በዳላስ፣ በሲያትል የሚኖሩ ኢትዮጵያን በብዛት የሚሰሩት ታክሲና ራይድ ነው። ስለዚህ በሎጂስቲክስና በትራንስፖርት ዘርፍ ክህሎቱ ያላችሁ ሰዎች በአሜሪካ ውስጥ እነኚህን ስራዎች መስራት ትችላላችሁ። በዋሽንግተን ዲሲ፣ በዳላስ፣ በሲያትል አካባቢ ሄዳችሁ ለማፈላለግ ያሰባችሁ ካላችሁ መጀመሪያ ላይ በዋሽንግተን ዲሲ፣ በዳላስና በሲያትል ብታፈላልጉ ስራዎችን መክራችኋለሁኝ። ማለትም የሹፍርና ሙያ ያላችሁ ሰዎች እንዲሁም የትራንስፖርትና በሎጂስቲክስ ዘርፍ ለመቀጠር ያሰባችሁ ካላችሁ ማለቴ ነው። ምክንያቱም አብዛኛው ኢትዮጵያን በእነዚህ ስራ ዘርፎች ላይ በዋነኝነት ተሰማርተው ስራቸውን እየሰሩ ኑሯቸውን እየደጎሙና ቤተሰባቸውንም እያስተዳደሩ ነው የሚገኙት። በዚህ ውስጥ የጭነት መኪናም ሌላኛው ነው፣ ትራኪንግ ማለት ነው። ከታክሲና ከራይድ ውጪ በአሜሪካ ውስጥ የጭነት መኪናም በጣም ውድ ሙያ ነው። በአሜሪካ ውስጥ የጭነት መኪና ሹፌር የሆናችሁ ሰዎች በአሜሪካ ውስጥ ሄዳችሁ ለመስራት እንዲሁም በዛ ላይ ያላችሁ ካላችሁ ይህ ሙያ በጣም ጥሩ ሙያ ነው። በዚህ እንድትገፉበት እመክራችኋለሁኝ። እንግዲህ በቅርብ ዓመታት በተለይ ብዙ ኢትዮጵያን ወጣቶች የራሳቸውን የጭነት መኪና በመግዛት በትልልቅ ግዛቶች በአሜሪካ ግዛቶች ማለቴ ነው የጭነት ስራዎችን በመስራት ከፍተኛ ገቢ እያገኙ ይገኛሉ። በአሜሪካ ውስጥ አስቡት፣ በአሜሪካ ውስጥ የጭነት መኪና የገዙ ኢትዮጵያውያን አሉ።
በእነዚህ ሙያዎች በመሰማራት ማለት ነው ተቀጥረው በመስራት ከዛም የራሳቸውን መኪና እስከ መግዛት ድረስ የደረሱ ሰዎች አሉ። ሌላኛው በሁለተኛ ደረጃ ላይ የሚቀመጠው በአሜሪካ ውስጥ በጣም ተፈላጊው ሙያ የጤና ጥበቃ ዘርፍ ነው። ሄልዚ ኬር ይሰኛል። በባለፈውም የተወሰነ ነግሬያችኋለሁኝ። ዛሬ በዝርዝርና በስፋት ላቅርብላችሁ ብዬ ነው። በአሜሪካ ውስጥ የጤና ሙያ በጣም ውድ ነው። በጣም ውድ ነው። ኢትዮጵያን በታታሪነታቸውና በትዕግስታቸው በዚህ የስራ ዘርፍ ተመራጭ ሆነው የሚሰሩበት ሙያ ነው። በጤናው ዘርፍ ኢትዮጵያን በአሜሪካ ውስጥ እጃቸውን ተስመው ተከብረው የሚሰሩበት የሙያ ዘርፍ ነው በአሜሪካ ውስጥ ማለት ነው። ስለዚህ ረዳት ነርሶች፣ ኖርማል ነርሶች፣ ሬጂስተርድ ነርስ የሚባሉት ዶክተሮችና ፋርማሲስቶች በአሜሪካ ውስጥ ተከብረው ተንደላቀው የሚሰሩበት ሙያ ነው። የጤና ሙያ በጣም ውድ ሙያ ስለሆነ ማለት ነው። ኢትዮጵያን ደግሞ በታታሪነታቸውና በትዕግስታቸው ይታወቃሉ። በዚህ ሙያ ላይም መሰማራት የምትፈልጉና እየሰራችሁ ያላችሁ ሰዎች እንዲሁም ኢትዮጵያን ካላችሁ ጥሩ ሙያ ነው፣ በዛው ቀጥሉበት። ጥሩ ላይ ነው ያላችሁት፣ ማመንታት የለባችሁም። ጥሩ ሙያ ነው፣ ሙያችሁን ውደዱት ልላችሁ ፈልጋለሁ። አዲስ እንግዲህ ረዳት ነርሶች በተለይ በአሜሪካ ውስጥ አዲስ የሚገቡ ሰዎች በብዛት የሚጀምሩበት የስራ ዘርፍ ነው። እንግዲህ ጀማሪ ከሆናችሁ በጤና ሙያ ላይ በነርስ ስራ በአሜሪካ ውስጥ እንግዲህ በጀማሪነት የምትቀጠሩት በረዳት ነርስ ስራዎች ሙያ ነው ማለት ነው። ረዳት ነርስ ሆናችሁ ትሰራላችሁ። ኖርማል ነርሶች አሉ፣ መደበኛ ነርሶች። ብዙዎች ትምህርታቸውን በማሻሻል በከፍተኛ የነርስነት ደረጃ በሆስፒታሎች ውስጥ ይሰራሉ። በእነዚህ በሆስፒታሎች ውስጥ ሲሰሩ በርካታ ሙያተኞች የሚሳተፉበት ልምድም የተወሰነ ስላላቸው በርካታ ኢትዮጵያን በአሜሪካ ውስጥ የሚሰሩበት የመደበኛ የነርሶች የጤና ሙያ ነው። ይህም ቆንጆ ሙያ ነው። ከዚሁ ጋር ዶክተሮችና ፋርማሲስቶች አሉ። እንግዲህ ነርሶች፣ ረዳት ነርሶች ለየብቻ ናቸው ሙያቸው የሚመደቡት። ዶክተሮችና ፋርማሲስቶች ደግሞ አሉ ለብቻ ማለት ነው። እነዚህ የተለያዩ ናቸው። ዶክተሮች ለብቻ ናቸው፣ ፋርማሲስቶች የተለያዩ ናቸው። እነዚህ በከፍተኛ የትምህርት ደረጃ ላይ ያሉ ባለሙያዎች ናቸው በብዛት። ፋርማሲስቶችና ዶክተሮች የትምህርት ደረጃቸው ከፍ ያሉ ናቸው። እነኚህም በአሜሪካ ውስጥ በጣም ተፈላጊ ሙያተኞች ናቸው ማለት ነው። ስለዚህ እድሉ ያላችሁ በዚህ ሙያ ላይ ተሰማርታችሁ ያላችሁ ዶክተሮች፣ ነርሶች፣ ፋርማሲስቶች ካላችሁ በአሜሪካ ውስጥ ብትሄዱ እድሉን ካገኛችሁ ተንደላቃችሁ ጥሩ ገቢ እየተከፈላችሁ ቤተሰባችሁን ራሳችሁን ማስተዳደር ትችላላችሁ። ከፍተኛ ቻንስ እንዳለ ልጠቁማችሁ እፈልጋለሁ። ሌላኛው ኢትዮጵያን በአሜሪካ ውስጥ የአገልግሎትና የንግድ ዘርፉ ላይ በብዛት ተሰማርተው የሚሰሩበት ነው። እንግዲህ የአገልግሎትና የንግዱ ዘርፍ ላይ ስላችሁ የመጀመሪያው በካፌ ስራ በሬስቶራንት ውስጥ የሚሰሩ ኢትዮጵያን በጣም በርካቶች ናቸው። በሬስቶራንትና ካፌ ውስጥ ኢትዮጵያን የሀገር ባህልና ምግቦችን በማቅረብ የራሳቸውን ንግድ ከፍተው ይሰራሉ። ጥቂት የማይባሉ በጣም ብዙ ናቸው። እነሱ በጣም በገንዘብም የላቁ ናቸው። ጥሩ ክፍያ የሚከፈላቸዋል። አሪፍ ደረጃ ላይ ነው የሚገኙት። እንደነዚህ ያሉ ሙያዎች በአሜሪካ ውስጥ በጣም ተፈላጊ ናቸው። ማለትም ሙያዎች ስላችሁ ራሳችሁ የምትፈጥሯቸው ናቸው። የንግዱ ዘርፍ ላይ ነው ተሰማርታችሁ መስራት የምትፈልጉ ካላችሁ የንግዱ ዘርፍ ላይ መስራት ትችላላችሁ። በዚህ ውስጥ የሆቴል አገልግሎቶች አሉ። በዚህ ውስጥ እንግዲህ የሆቴል አገልግሎቶች በአሜሪካ ውስጥ በትልልቅ ሆቴሎች ውስጥ ኢትዮጵያን ተቀጥረው ይሰራሉ። የራሳቸውም ሆቴል ያላቸው አሉ፣ በአሜሪካ ውስጥ ማለቴ ነው። እስቡት እንግዲህ በአሜሪካ ውስጥ ኢትዮጵያን ሆነው ሆቴል ያላቸው ኢትዮጵያን በርካቶች ናቸው። ሰርተው ነው ያገኙት። ይህንን ግን አሜሪካ ሄደው ሰርተው ነው ያገኙት። በስራ ምን ያክል መቀየር እንደሚቻል እነዚህ ሰዎች ምስክሮች ናቸው። እነዚህ ሰዎች ምስክሮች ናቸው። በትልልቅ ሆቴሎች ውስጥ ተቀጥረው ከዛም የራሳቸውን ቢዝነስ በማዳበርና በማስፋፋት የራሳቸውን ሆቴል ከፍተው የሚሰሩ ኢትዮጵያን አሉ። ጠንካሮች ናቸው። በኤርፖርት ውስጥም ኢትዮጵያን
በአሜሪካ ውስጥ ተቀጥረው የሚሰሩ በርካቶች ናቸው። ኤርፖርት አካባቢ የሚሰሩ ኢትዮጵያንም አሉ። እዚህ ኢትዮጵያ ውስጥም ካላችሁ በአሜሪካ ኤርፖርት አካባቢ የተወሰነ ልምድ ያላችሁና ሂንቱ ካላችሁ እዛ ሄዳችሁ የመቀጠር እድል እንዳላችሁ ልነግራችሁ እፈልጋለሁ። እዚህ ውስጥ በኤርፖርት ውስጥ የምትሰሯቸው ምን ምን ስራዎች ናቸው? የአገልግሎትና የሰርቪስ አሰጣጥ ሂደቶች ላይ ነው የምትሰሩት። በኤርፖርት ውስጥ እንግዳ መቀበል ሊሆን ይችላል። የተለያዩ የዲኮሬሽን ስራዎችን የጽዳት ስራዎችንም ልትሰሩ ትችላላችሁ። እነዚህ የስራ ዘርፎች በጣም ጥሩ ሙያዎች ናቸው ማለት ነው። ሌላኛው የፓርኪንግ ስራዎች ናቸው። የፓርኪንግ ስራ እንግዲህ በተለይ በዋሽንግተን ዲሲ በአሜሪካ ውስጥ አካባቢ የፓርኪንግ ኩባንያዎች አሉ፣ የግልና የመንግስቶች አሉ። እስከ ማስተዳደር የደረሱ ኢትዮጵያውያን አሉ። ግልጽ ነው። በፓርኪንግ ስራ ውስጥ በዋሽንግተን ዲሲ የተሰማሩ በፓርኪንግ ኩባንያ ውስጥ ተሰማርተው ንግዱን እያሳለጡ ፓርኪንጉን የማስተዳደር ስራ የሚሰሩ ፓርክ የሚሰሩ የመኪና ፓርኪንግ ሊሆን ይችላል። ሌሎችም የፓርክ ስራዎችን የሚሰሩ ባለሀብቶች ኢትዮጵያውያን አሉ። እነዚህ ሰዎች ሰራተኛ ይፈልጋሉ። ከኢትዮጵያ የመጡ እንዲሁም ሙያው ያላቸውን ሰዎች እንዲሁም ተቀጣሪዎች ይቀጥራሉ። ይህ ቻንስም በጣም ከፍተኛ ነው። ሌላኛው በባለፈውም ለተወሰነ ሰዓት እንደነገርኳችሁ የቴክኖሎጂና የቢሮ ስራዎች አሉ። የቴክኖሎጂና የቢሮ ስራዎች በተለይ በአይሲቲ የተመረቃችሁ ሙያተኞች፣ በሶፍትዌር ኢንጂነሪንግ፣ በዳታ ሳይንስ እና በሳይበር ሴኩሪቲ ዘርፍ የተመረቃችሁ ሙያተኞች በአሜሪካ ውስጥ በጣም ከፍተኛ ተከፋይ በመሆን በአሜሪካ ውስጥ ተቀጥራችሁ መስራት ትችላላችሁ። በባለፈው የሰራሁላችሁን ቪዲዮ መመልከት ትችላላችሁ። እንዴት ማመልከት እንደምትችሉ ነግሬያችኋለሁኝ። ተጨማሪም ወደፊት ማመልከት የምትችሉባቸውን መንገዶች እሰራላችኋለሁ። በእነዚህ አሁን በነገርኳችሁ በቴክኖሎጂው ዘርፍ የቢሮ ስራዎች ውስጥ ማለቴ ነው፣ በአይሲቲ፣ በሶፍትዌር ኢንጂነሪንግ፣ በዳታ ሳይንስ እና በሳይበር ሴኩሪቲ ዘርፍ በኮምፒውተር ሳይንስ የተመረቃችሁ ባለሙያዎች በተለይ ወጣቶች በአሜሪካ ውስጥ የመሄድ እድላችሁ በጣም ከፍተኛ ነው። አሜሪካ ውስጥ በእድሜ ወጣት የሆኑ ሙያተኞች በጣም ይፈልጋሉ። ምክንያቱም ያልተበላ ጉልበት አላቸው። የተለያዩ አዳዲስ ነገሮችን የመፍጠር ክሬት የማድረግ ብቃቱና ቴንዴንሲው ስላላቸው አሜሪካኖች እነዚህን ሰራተኞችና የስራ አፈላላጊዎችን በጣም ይፈልጋሉና ተቀጥረውም የሚሰሩ አሉ በአሜሪካ ውስጥ። አዲስም ለመቀጠር የምትፈልጉ ሰዎች ካላችሁ የተለያዩ ክፍት ቦታዎች ይኖራሉ። እነሱን ብታፈላልጉ በግሌ እመክራችኋለሁኝ። በተለይም ደግሞ በእነዚህ ውስጥ በመንግስት ተቋማት ውስጥ፣ በባንክ፣ በተለያዩ የመንግስት መስሪያ ቤቶች ውስጥ እነዚህ ሙያዎች ይፈለጋሉ። በእነዚህ ብታፈላልጉ ተመራጭ ነው። መንግስታዊ ያልሆኑ ዓለም አቀፍ ተቋማትም አሉ። ለምሳሌ የዓለም ባንክ፣ IMF በተለያዩ የአሜሪካ የመንግስት መስሪያ ቤቶች ውስጥ በባለሙያነት የሚቀጥሩ እነኚህ አሁን የጠቀስኩላችሁ ድርጅቶች፣ ዓለም አቀፍ ድርጅቶች እነኚህን ሙያዎች አሁን የነገርኳችሁን ሙያዎች በጣም ይፈልጓቸዋል። በእነሱ መቀጠር ትችላላችሁ። በዓለም ባንክ፣ በIMF በተለያዩ ዓለም አቀፍ ኦርጋናይዜሽኖች ውስጥ እነኚህ አሁን የጠቀስኩላችሁ ሙያዎች ያላችሁ ሰዎች በባዶ እንዳታሳልፉት። እውቀታችሁን ብትጠቀሙበትና ጥሩ ገቢ ብታገኙ ደስ ይለኛል። ብትሞክሩ እመክራችኋለሁኝ። ቅድም እንዳነሳውላችሁ ኢትዮጵያን በስፋት የሚሳተፉባቸው የአየር መንገድና የኤርፖርት አገልግሎት አካባቢ በጣም ይበዛሉ። ኢትዮጵያን ከአቪዬሽን ጋር ያላቸው ቁርኝነት በአሜሪካም ይታያል። በተለይ በበረራም ሊሆን ይችላል፣ እንዲሁም በኤርፖርት ውስጥ የተለያዩ ስራዎችን በመስራት ሊሆን ይችላል። በኤርፖርት ውስጥ በቲኬት ቆራጭነት፣ በደህንነት ፍተሻ፣ በሻንጣ አዘጋጅነትና በአውሮፕላን ማጽዳት ስራዎች ላይ በብዛት ይሰራሉ። አውሮፕላን ማጽዳት ቴክኒሻን፣ የተለያዩ ሙያዎች አሉ በዚህ በመንገድና በትራንስፖርት አገልግሎት ውስጥ በአሜሪካ ውስጥ ማለቴ ነው። እንግዲህ በአሁኑ ወቅት በፓይለትና በአውሮፕላን መካኒክነት ኤርክራፍት መካኒክ የሚሰሩ ኢትዮጵያን ቁጥር ቀላል አይደለም። በአሜሪካ ውስጥ ማለቴ ነው። በአሜሪካ ውስጥ ኤርክራፍት መካኒክ ሙያ ያላቸው ሰዎች ፓይለቶችና መካኒስቶች በአሜሪካ ውስጥ በጣም ብዙ ናቸው።
የሚሰሩ ኢትዮጵያውያን በርካቶች ናቸው። ሌላኛው በአሜሪካ ውስጥ የሪል ስቴትና የፋይናንስ ዘርፉ ላይ ኢትዮጵያውያን በጣም ይሳተፋሉ። የራሳቸውን ገንዘብ ራን በማድረግ በአሜሪካ ውስጥ ሪል ስቴት የገነቡ ኢትዮጵያውያን አሉ። እነዚህ በአሜሪካ ውስጥ ሪል ስቴት የገነቡ ኢትዮጵያውያን ኢትዮጵያ ውስጥ ላሉ ወገኖች የስራ እድልን በመፍጠርም ሰራተኞችን በመውሰድ በጣም ከፍተኛ የስራ ፈጠራ እያደረጉ ይገኛሉ። በአሜሪካ ውስጥ ሪል ስቴት እንግዲህ ኤጀንቶችን በመፍጠር ቤቶችን በመሸጥና በመለዋወጥ ረገድ ስኬታማ የሆኑ ኢትዮጵያውያን ብዙ ናቸው። በአሜሪካ ውስጥ በኢንሹራንስና የግብር ታክስ ስራዎች ላይም የሚሰሩ በርካታ ኢትዮጵያውያን አሉ። የኢንሹራንስና የግብር ታክስ ስራዎች በተለይ የግብርና ወቅት ሲመጣ በአሜሪካ ውስጥ ኢትዮጵያውያን ለወገኖቻቸው ለወገኖቻቸው ለሌሎች የግብር ቅጽ በመሙላትና የኢንሹራንስ ዋስትና በመስጠት በርካታ ስራዎችን ይሰራሉ። ግልጽ ነው። ይሄ የኢንሹራንስና የግብር ታክስ ስራዎችን በመስራት በግብርና ወቅት ለወገኖቻቸው ለሌሎች የግብር ቅጽ በመሙላት የኢንሹራንስ ዋስትና በመስጠት ስራ ላይ ይሰማራሉ። በትራክተር የሚሰሩ ኢትዮጵያውያን ሊኖሩ ይችላሉ። በአሜሪካ ውስጥ በግብርናው ዘርፍ የተሰማሩ ማለቴ ነው። በአሜሪካ ውስጥ እነዚህን ስራዎችም በአሜሪካ ውስጥ የግብርና ስራዎችንም የሚሰሩ ኢትዮጵያውያን በርካቶች ናቸው። ታዲያ ይህንን የምነግራችሁ ምንድነው? ኢትዮጵያ ውስጥ ያላችሁ የሚመለከታችሁ ሙያተኞች እነኚህን ነገሮች ሰርች እንድታደርጉባቸውና ትኩረት እንድታደርጉባቸው እድላችሁን እንድትሞክሩባቸው ለማሳሰብ ያክል ነው። እንግዲህ የመንግስትና የህዝብ አገልግሎቶች ውስጥም አሜሪካ ውስጥ ኢትዮጵያውያን አሉ። ለምሳሌ ፖሊስና ወታደር አሜሪካ ውስጥ ኢትዮጵያውያን ሆነው ፖሊስና ወታደር የሆኑ ኢትዮጵያውያን አሉ። ብዙ ወጣቶች ኢትዮጵያውያን የአሜሪካ ጦር ሰራዊት ውስጥ በመግባት ያገለግላሉ። በኔቪ በኤር ፎርስ በግራውንድ ፎርስ ውስጥ ገብተው ኢትዮጵያውያን በአሜሪካ ውስጥ ያገለግላሉ። የሚገርማችሁ ግልጽ ነው። በኔቪ በባህር ኃይል በአየር ኃይል በግራውንድ ፎርስ በምድር ጦር በአሜሪካ ውስጥ ተቀጥረው የአሜሪካ ጦር ሰራዊት ውስጥ ገብተው የሚሰሩ ኢትዮጵያውያን በርካቶች ናቸው። በአሜሪካ ውስጥ በየከተማው በፖሊስነት ተቀጥረው የሚሰሩ ኢትዮጵያውያን በርካቶች ናቸው። በፖሊስነት ተቀጥረው ማለት ነው። ይህንን ጥሬ መረጃውን ነው የምነግራችሁ። ያለውን መረጃ ምርጫችሁ የራሳችሁ ይሆናል ማለቴ ነው። በፖሊስና ውትድርና ላይ ያለውን መረጃ በኢትዮጵያን በአሜሪካ ውስጥም እንደሚሳተፉ መረጃውን ለማካተትና ለመናገር ያክል ነው። ፖስታ ቤቶች አሉ። ሌላው በአሜሪካ ውስጥ የፖስታ አገልግሎት የሚሰጡ በጣም ግዙፍ የሚባሉ ድርጅቶች አሉ በአሜሪካ ውስጥ። በእነዚህ የፖስታ አገልግሎቶች ውስጥ በኢትዮጵያ ዘንድ ጥሩ ጥቅማ ጥቅም ያለው ስራ ተብሎ ስለሚታመን ብዙ ሰዎች በቋሚነት ይሰራሉ። ጡረታ ይወጡበታል። እንደውም የሚገርማችሁ ማለትም የፖስታ አገልግሎት ጥሩ ክፍያ አለው። በኢትዮጵያ ውስጥም ቢሆን ጥሩ ክፍያ ነው ያለው የፖስታ አገልግሎት። በአሜሪካ ውስጥም የፖስታ አገልግሎትን በመስራት በሞተር ሊሆን ይችላል በተለያዩ ነገሮች ኢትዮጵያውያን በርካቶች ናቸው ህይወታቸውን የሚመሩ የስራ እድልን የሚያገኙ ኢትዮጵያውያን በርካቶች ናቸው ለማለት ፈልጌ ነው። ሌላኛው በትምህርት ዘርፍ የሚሳተፉ በኤዱኬሽናል ዘርፍ እየሰሩ ያሉ ኢትዮጵያውያን ብዙ ናቸው። አስተማሪነት ከወጣት እስከ አዛውንት ያሉ ኢትዮጵያውያን በአሜሪካ መንግስት ትምህርት ቤቶች ውስጥ ፐብሊክ ስኩል ውስጥ በአስተማሪነትና በረዳት አስተማሪነት የሚሰሩ መምህራኖች በጣም እጅግ ብዙ ናቸው። በአሜሪካ ውስጥ ተቀጥረው የሚሰሩ ቲቺንግ ውስጥ የሚሰሩ ኢትዮጵያውያን በአሜሪካ ውስጥ በጣም በርካቶች ናቸው። በአሜሪካ ዩኒቨርሲቲዎች ውስጥ በከፍተኛ የትምህርት ተቋማት ውስጥ በፕሮፌሽናልና በተለያዩ የትምህርት ደረጃዎች ላይ የሚሰሩ በፕሮፌሰርነት በምርምር ስራ ላይ የተሰማሩ በርካታ ምሁራን አሉ። ኢትዮጵያውያን ኑሯቸውን የሚገፉ ጥሩ ክፍያ የሚከፈላቸው እጅግ በርካታ ኢትዮጵያውያን አሉ። ታዲያ ይህንን የማቀርብላችሁ በአስተማሪነት በዩኒቨርሲቲ ጥናት በማቅረብ ሊሆን ይችላል፣ በምርምር ስራ ሊሆን ይችላል። ኢትዮጵያ ውስጥ ሆናችሁ በአሜሪካ ለመሄድ ቻንሱ ሊያናገኛችሁ ይህንን ቻንስ እንዴት መሞከር እንዳለባችሁ
በባለፈውም ከሰራሁላችሁ ላይ አፕላይ እንዴት እንደምታደርጉ እዛኛው ቪዲዮ ላይ መመልከት ትችላላችሁ። አሊያም ደግሞ ኮሜንት መስጫ ሳጥኑ ላይ ጻፉልኝና ሌላ ተጨማሪ ቪዲዮዎችም እንዴት አፕላይ እንደምታደርጉ ሰራላችኋለሁኝ። ቻንሱን ብትሞክሩት ለመጠቆም ያክል ነው ይህንን የምነግራችሁ። ሌላኛው በአሜሪካ ውስጥ የራሳቸውን የፈጠራ ስራዎች በመስራት በርካታ ጥቅሞችን የሚያገኙ ጎበዝ ኢትዮጵያውያን አሉ በአሜሪካ ውስጥ። ለምሳሌ በአሜሪካ ውስጥ የውበት ሳሎን የከፈሉ ጸጉር ቤት የከፈቱ የውበት ሳሎን የከፈቱ ጸጉር ቤት የከፈቱ ኢትዮጵያውያን በጣም በርካቶች ናቸው በአሜሪካ ውስጥ። በተለይ ሴቶች የውበት ሳሎን በመክፈት በአሜሪካ ውስጥ በጣም ሀብታሞች ናቸው ኢትዮጵያውያን፣ በጣም ሀብታሞች። የጸጉር ስራና የውበት ጥበቃ ስራ አሁን ላይ በጣም እንደሚያዋጣ ግልጽ ነው። ስራዎችን በግል ከፍተው የሚሰሩ እነኚህን ስራዎች የሚሰሩ ኢትዮጵያውያን በአሜሪካ ውስጥ ውጤታማ ናቸው። በጣም ተቀይረውበታል። ሌላኛው በተለይ ደግሞ በሃይማኖት ዙሪያ ላይ ስንመጣ በአሜሪካ ውስጥ በሃይማኖትና ማህበራዊ አገልግሎቶች ውስጥ በአብያተ ክርስቲያናት፣ መስጂዶች፣ በቸርቾች፣ በተለያዩ የእምነት ተቋማት ውስጥ የሚሰሩ አስተዳደራዊ ስራዎችን፣ ማህበራዊ አገልግሎቶችን የሚሰጡ ኢትዮጵያውያን በርካቶች ናቸው። በሃይማኖታዊ ስርዓትና አገልግሎት ውስጥም የሚሰሩ ኢትዮጵያውያን በአሜሪካ ውስጥ በጣም በርካቶች ናቸው ማለቴ ነው። በአጭሩ ለማብራራት ያክል በአሜሪካ ውስጥ በርካታ ስራዎች አሉ የሚሰሩ፣ የነገርኳችሁ ብቻም አይደሉም ሌሎችም አሉ። መጀመሪያ ላይ በተለይ በሆቴሎች፣ በፓርኪንግ፣ በማደያዎች ውስጥ የሚሰሩ ኢትዮጵያውያን በርካቶች ናቸው። ቅድምም ያላነሳሁት ማለቴ ነው። በፓርኪንግ፣ በማደያዎች፣ በሆቴሎች አካባቢ የሚሰሩ ኢትዮጵያውያን በርካቶች ናቸው። ቋንቋን መልመድ ግን በጣም ወሳኝ ነገር ነው። ቋንቋ በጣም ትልቅ መስፈርት ነው። ቋንቋችሁን ማዳበር ይኖርባችኋል። ሌላኛው ጠቅለል ሳደርግላችሁ አጠቃላይ ከቅድም ያነሳኋቸውን ጨምሬ ነርሲንግ፣ የጭነት መኪናና ፓስፖርት፣ ፖስታ ቤቶችን የሚሰሩ ኢትዮጵያውያን በጣም በርካቶች ናቸው። የተረጋጋ ህይወትን የሚኖሩ ገቢና ወጫቸው የተመጣጠነ ጥሩ ገቢ የሚያገኙ ኢትዮጵያውያን የሚሰሩባቸው ስራዎች ናቸው እነኚህ አሁን የምነግራችሁ ማለቴ ነው። ሌላኛው በአይሲቲ፣ በኢንጂነሪንግ፣ በተለያዩ በእነዚህ ተያያዥነት ባላቸው በኮምፒውተር ሳይንስ ላይ የተመረቃችሁ ስራ ያላገኛችሁ እንዲሁም በስራ ላይ ያላችሁ ሰዎች ካላችሁ እነኚህን ቻንሶች በአሜሪካ ውስጥ ሄዳችሁ መሞከር ትችላላችሁ ማለቴ ነው። ማለትም እዚህ ሆናችሁ ቻንሱን ትሞክሩና በኦንላይን እዛ ሄዳችሁ የመስራት ፍላጎቱ ካላችሁ በአሜሪካ ውስጥ የመሄድ እድላችሁ በጣም ከፍተኛ እንደሆነ ላሳስባችሁ እወዳለሁኝ። ይህ መረጃ ለብዙዎቻችሁ ይጠቅማል ብዬ ነው ያቀረብኩላችሁ። በጣም ወሳኝ መረጃ ነው። ይህንን የነገርኳችሁ አሁን በነገርኳችሁ ሁሉ ሙያ ላይ ተሰማርታችሁ ያላችሁ ስራ የምትሰሩ እንዲሁም ደግሞ ስራም ያላገኛችሁ ካላችሁ እነዚህን የነገርኳችሁን ሙያዎች በአሜሪካ ውስጥ ለመስራት በኦንላይን ብታመለክቱና የተለያዩ ኢንፎርሜሽኖችንም በመጠየቅ የምታውቁትም ሰው ካለ በአሜሪካ ውስጥ ስራዎችን እነኚህን ስራዎችን እንዲያፈላልግላችሁ እንዲጠይቅላችሁ ማድረግ እንድትችሉ ያግዛችኋል ብዬ በማሰብ ነው ይህንን ቪዲዮ ያዘጋጀውላችሁ። ለዛሬ በዚህ አበቃሁ። ጥሩ ጊዜ ተመኘውላችሁ።